ሃይ ተማሪዎች ዛሬ ደግሞ በሌላ ሰብ ዩኒት በሴል ተመልሰናል ማለት ነው። ዛሬ የምናየው ስለ ሴል ቲዮሪ ነው። ሶ ባይ ዲስ ሰብ ዩኒት ወይም በዚህ ቪዲዮ ምንድነው የምናየው አንደኛ ሴል ቲዮሪ ምንድነው እና ደግሞ እነዚህ ሴል ቲዮሪ ውስጥ ያሉ ፕሪንሲፕሎች ምን ምንድናቸው የሚሉትን ነው ማለት ነው። ሶ ሴል ቲዮሪ ማለት is just ኦርጋኒዝሞች እንዴት ከሴል እንደተሰሩ ስቴት የሚያደርግ ቲዮሪ ነው። በአጠቃላይ ህይወት ያላቸው ነገሮች ከምን እንደሚሰሩ ተባብለናል ከሴል። ስለዚህ ይሄንን ስቴት የሚያደርግ ቲዮሪ ምን እንላቸዋለን? ሴል ቲዮሪ እንላቸዋለን። ለዚህ ሴል ቲዮሪ ደግሞ የተለያዩ ሳይንቲስቶች ወይንም የተለያዩ ባዮሎጂስቶች ብዙ ኮንትሪቢዩሽን አድርገዋል። ሶ እነሱን ጀስት ለመጥቀስ ያክል የመጀመሪያው ሮበርት ሁክ ነው። ሮበርት ሁክ was the first person to say ወይም to coin the name ሴል የምትለዋን ስም ያወጣው ሮበርት ሁክ ነው። ሶ ሮበርት ሁክ መጀመሪያ ጊዜ ሴልን ያገኘው ዴድ የሆነ የኮርክ ወይም ደግሞ የሞተ የአኒማል ሴል ላይ ነው ማለት ነው። ሶ he was the first one to discover ሴል ማለት እንችላለን። ሁለተኛው አንቶን ቫን ሊዌንሆክን he is one of the scientists who contributed to the discovery of ሴል ማለት ነው። ሶ እሱ ደግሞ ያየው ሴል እነማን ላይ ነው? ፕሮቶዞዋ እና ባክቴሪያ ላይ ነው። that's why he was named the father of microbiology ተብሎ የተሰየመ ሳይንቲስት ነው ማለት ነው። ሌሎቹ እነ ማቲያስ ሽናይደር፣ ቴዎዶር ሽዋን እና ሩዶልፍ ቪርቾ የምንላቸው ሳይንቲስቶች ናቸው። እነ ማቲያስ እና ቴዎዶር ሽዋን ምንድነው ያደረጉት? በአጠቃላይ ፕላንቶች እና አኒማሎች ከሴል የተሰሩት የሚለውን ፕሮፖዝ ያደረጉት እነሱ ናቸው ማለት ነው። ሩዶልፍ ቪርቾ ደግሞ it's one of the most ኢምፖርታንት የሆነውን ስቴትመንት ኢን ሴል ቲዮሪ ያቀረበልን ሰው ነው። ምንድነው ያለው? any cell comes from a pre-existing cell የትኛውም ሴል የሚመጣው ቀድሞ ከሱ ከነበረ ሴል ስፕሊት በማድረግ ነው የሚለውን ቲዮሪ ፕሮፖዝ ያደረገልን ነው ማለት ነው። ሶ ኢን ጀነራል ከነዚህ ሰዎችም በሞደርን ዴይም ደግሞ የደረስንበት የሴል ቲዮሪ ፕሪንሲፕሎች በአጠቃላይ በሶስት ይቀመጣሉ። የመጀመሪያው ህይወት ያላቸው ነገሮች በሙሉ they have to come from cell. Living organisms are composed of one or more cells ማለት ነው። cells ደግሞ they are the smallest unit of life. ህይወት ያላቸው ነገሮች በሙሉ to the smallest unit ማየት ካለብን ወይም ደግሞ ከቻለን የምናገኘው እነማንን ነው ማለት ነው? ሴልሶችን ነው ማለት ነው። በመጨረሻም cells arise only by the division of a pre-existing cell. ሩዶልፍ ቪርቾ ፕሮፖዝ ያደረገልን ቲዮሪ ማለት ነው። የትኛውም ሴል ሊመጣ የሚችለው ከሱ በፊት ከነበረ ሴል ስፕሊት በማድረግ ብቻ ነው። እነዚህ ሶስት ፕሪንሲፕሎች they are very essential principles we took from the cell theory ማለት ነው። So when we talk about አሁን the common features of cells እነዚህ ሴሎች ምንድነው ኮመን ያላቸው ካራክተሪስቲክስ እንል የመጀመሪያው they are surrounded by membrane separating contents from the environment ሴል ያልንበት ምክንያት ምንድነው? ሴሎቹ ከውጭው ኢንቫይሮንመንት የሚለያቸው ምን አላቸው? ሜምብሬን አላቸው በውጭያቸው። ስለዛ ምን እንላቸዋለን? ያ ምን ያደርጋቸዋል? ኮመን ፊቸራቸው ነው ሴል ለመባል ማለት ነው። ሁለተኛው they contain genetic material አንድ ሴል ለመባል ወይም ደግሞ the base of unit of life ለመባል በውስጣቸው ምን አላቸው? ዲኤንኤ ወይም ደግሞ አርኤንኤ ጄኔቲክ ማቴሪያል ኮንቴን ያደርጋሉ። ሌላ they perform different types of chemical reactions ለዳይጀሽን ሊሆን ይችላል፣ for reproduction ሊሆን ይችላል, for different purposes ሴሎች ውስጥ ምን ይካሄዳል? የተለያዩ ኬሚካል ሪአክሽኖች ይካሄዳሉ ማለት ነው። ሌላ ሴሎች ውስጥ ምን አለ? ኢንተርናል ኢነርጂ አለ። ያው እንደምናውቀው ኬሚካል ሪአክሽንስ የሚካሄዱ ከሆነ we need what? ኢነርጂ ወይ ኢነርጂ ይወስዳሉ ወይ ኢነርጂ ይሰጣሉ። ስለዚህ እነሱን ኢነርጂ ፕሮሰስ ምን አላቸው በውስጣቸው? ኢንተርናል ኢነርጂ ፕሮሰስ ያደርጋሉ ማለት ነው። ሶ በአጠቃላይ ስለ ሴል ቲዮሪ እና ስለ ኮመን ፊቸርስ ኦፍ ሴል ያለው ቪዲዮአችን ይሄን ይመስል ነበረ። ስለ ሴል ቲዮሪ ማን ሳይንቲስቶች ምን ኮንትሪቢዩት እንዳደረጉ አይተናል። በመጨረሻም ደግሞ ሴሎችን ሴል የሚያስብሏቸውን ኮመን ፊቸሮች አይተናል ማለት ነው። እስከ ቀጣይ ቪዲዮ ድረስ ባይ።